ሌላው ለምንድን ነው የሚውለው? ለአገር ውስጥና ለውጭ ዕዳ ክፍያ የሚውል ነው ወይስ ለሌላ? ለምንድን ነው? ላስቲር አስታውሳለሁ ልዩ ልዩ ወጪዎች ቢለው በስቷል የደሞዝ ጭማሪ ያለው ወይ ብዬ ጠይቄዎት አይ የለም ካሉ ከአንድ ወር በኋላ ነበር የደሞዝ ጭማሪ የተጨመረውና ዘንድሮም የመንግስት ሰራተኛው በኑሮ ውድነቱ በጣም በከፍተኛ ሁኔታ ከመጎዳቱ የተነሳ የደሞዝ ጭማሪ ጥያቄ ይነሳል። ስለዚህ ዘንድሮም አለ ወይ የደሞዝ ጭማሪ? የለም ብለውስ ሊጨመር ይችላል ወይ ከአንድ ወር በኋላ የሚለውን እሱንም ማንሳት ፈልጋለሁ። ለደሞዝ ለአስተዳደራዊ ወጪዎች ነው ብዙ ላይ በዝርዝር ሲገልጹት እንደነበረውም የተካተተው። ከሀገሪቱ ውስጥ ካለው የኑሮ ውድነት የውጭ ምንዛሬ ዋጋ መጨመር ከዚህ አንጻር በዚህ እየተሰቃየ ላለው ህዝብ የዕለት ከዕለት ህይወቱን ሊቀይሩ የሚችሉ ፕሮጀክቶችን ሊሰራ ይገባል ብዬ ስለማምን ነው። ሌላው ለምንድን ነው የሚውለው? ለአገር ውስጥና ለውጭ ዕዳ ክፍያ የሚውል ነው ወይስ ለሌላ? ለምንድን ነው? ላስቲር አስታውሳለሁ ልዩ ልዩ ወጪዎች ቢለው በስቷል የደሞዝ ጭማሪ ያለው ወይ ብዬ ጠይቄዎት አይ የለም ካሉ ከአንድ ወር በኋላ ነበር የደሞዝ ጭማሪ የተጨመረውና ዘንድሮም የመንግስት ሰራተኛው በኑሮ ውድነቱ በጣም በከፍተኛ ሁኔታ ከመጎዳቱ የተነሳ የደሞዝ ጭማሪ ጥያቄ ይነሳል። ስለዚህ ዘንድሮም አለ ወይ የደሞዝ ጭማሪ? የለም ብለውስ ሊጨመር ይችላል ወይ ከአንድ ወር በኋላ የሚለውን እሱንም ማንሳት ፈልጋለሁ። አመሰግናለሁ። የተከበረው አፈ ጉባኤ፣ ክቡር ሚኒስትሩ ያቀረቡልን ረቂቅ የበጀት መግለጫ ማመስገን እፈልጋለሁ። በጀቱ ሌሎችም የተከበሩ ምክር ቤት አባላት እንዳሉት በዝርዝር ቀርቧል። በጣም ጥሩ ነው። ከሪፖርቱ ጠንካራ ጎኖች ማውጣት ይቻላል። ሀሳብ የሚሰጥባቸው ጉዳዮችም አነሳለሁ። ለምሳሌ ከጠንካራ ጎኖቹ በጥቂቱ ለማንሳት የበጀቱ 88.7 አጠቃላይ በጀት ከሀገር ውስጥ መሆኑ ይሄ የሚበረታታ ነው። ገበያ መር የውጭ ምንዛሪ መከተላችን በጥቁር ገበያና በመደበኛ ገበያ ገንዘብ ዝውውር ማጥበቡ አጠቃላይ የተወሰዱ የፋይናንስ ሪፎርም ስራዎች የሚበረታቱ ናቸው። እነዚህ በቀጣይም ተጠናክረው መቀጠል አለባቸው። ነገር ግን ማንሳት የምፈልገው የዋጋ ንረትና የኑሮ ውድነትን በተመለከተ ነው። መሬት ላይ ካለው አሁን ከተገለጸው የዋጋ ንረት ቁጥርና መሬት ላይ ያለው የኑሮ ውድነት እንዴት ማጣጣም ይቻላል? አጠቃላይ የዋጋ ንረት በ2014 ወደ 34.5 በመቶ የነበረው ኢንፍሌሽን በመጋቢት 2018 ላይ 9.4 ወደ 1 አሃዝ መውረዱ ተገልጿል። ይህን እንዴት ነው የለካ ነው? ያወረድንበት ሂደት ምንድን ነው? በደንብ ሊገለጽልን ይገባል። የሸቀጦች ዋጋ በየጊዜው እየጨመረ እንደሆነ እያየን ነው። የእንቁላል ዋጋ አሁን 25 ብር ደርሷል። ወተት ብናይ፣ ስጋ ብናይ፣ አጠቃላይ በየቀኑ የምንጠቀምባቸው የዕለት ተዕለት የኑሮ እቃዎቻችን ገበያው ላይ በከፍተኛ ሁኔታ የጨመረበት ሁኔታ አለ። እዚህ ላይ ደግሞ የኢንፍሌሽኑ ቀንሷል ስንል ምናልባት ማይገባው ብዙ ሰው ሊኖር ይችላል። ሳይንሱ ካልኩሌት አድርገን ልናገኙ እንችላለን። ቁጥጥር ባናደርግበት ኖሮ ከዚህም በላይ ከጥፍ እና ከዛ በላይ ይጨምራል የሚል ነው ትርጉሙ። ግን የኑሮ ውድነቱ በምን አይነት ሁኔታ መቀነስ ይቻላል? በሀገር ውስጥ የሚመረቱ ምርቶች ጭምር ነው ዋጋቸው እየጨመረ ያለውና ገበያ ላይ ያለው መሰረታዊ የሸቀጦች ዋጋ አሁን ከዜጋው የመግዛት አቅም ጋር የሚጣጣም አይደለም፣ በጣም ከፍተኛ ነው። ይሄን እንዴት ነው የሚታየው የሚል ሀሳብ ነው ማንሳት የፈለኩት። ሁለተኛው ጠቅላላ የመደበኛ ወጪ ከ1.2 ትሪሊዮን ብር ውስጥ 43.8% የሚሆነው የተደለደለው ለዕዳ ክፍያ ነው። ከላይ በሪፖርቱ እንደተገለጸው አበዳሪ ሀገራት ከፍተኛ የሆነ የዕዳ ሽግሽግ እንደተደረገ ተገልጿል። ይህን ያክል ትልቅ በጀት ለትምህርት፣ ለጤና፣ ለቴክኖሎጂ ሲወዳደር በጣም ከፍተኛ የሆነ ክፍያ ነው ለዕዳ እየከፈልን ያለ ነው። ይህ የሆነበት ምክንያት ምንድን ነው? ከፍተኛ የዕዳ ሽግሽግ ድርድር ተደርጓል ከተባለ
የሀገሪቱ ከፍተኛ በጀት የዕዳ ክፍል ምንከፍል ከሆነ የምንፈልገው አሁን ሀገሪቱ የምትፈልገው አጠቃላይ የልማት ስራዎች ለመስራት ያስችላል ወይም ትክክል ነው ወይ ሂደቱ የሚለው ነገር ማንሳት ፈልጋለሁ። ሌላው የታክስ አሰባሰብን በተመለከተ ነው። የበጀት ዓመቱ 1.5 ትሪሊዮን ብር ግብር ለመሰብሰብ ነው የታቀደው። ይሄ በጣም ጥሩ ነው። የበጀቱ ብዙ ስለሚሸፍን የሀገር ውስጥ የገቢ አሰባሰባችን መጠናከር መቻል አለበት። ስጋታችን ግን የአሰባሰብ ሂደቱ በተለይ መደበኛ ግብር የሚከፍሉ ዜጎች የሚያስጨንቅ እንዳይሆን እና አሁን በምናየው ያለው ሁኔታ ግብር የሚከፍለው ዜጋ በጣም አናሳ ስለሆነ በተለይ ከመንግስት ጋር የተጠጉ አንዳንድ ባለሀብት የምንላቸው በሙስና በሌብነት የሚዘለሉ አሉ። ዜጋውም ሁሉም ወደ ንግድ ገብቶ አግባብ የሆነ ግብር የማይከፍልበት ሁኔታ አለ እና የተለየ የግብር አሰባሰብ ሂደት ካልተከተልን በሀገር ወዳድነት ኃላፊነታቸው የተወጡ ግብር ከፋዮች አስጨንቆ ይሄን ግብር በመሰብሰብ የበለጠ ከአምራች ዜጋው እንዳይወጡ በጣም ጥንቃቄ መደረግ መቻል አለባቸው። የግብር መረባችን ነው መስፋት መቻል አለብን። ንግድ ከነገደ ሁሉም ዜጋ ግብር መክፈል አለበት የሚለው ነገር በደንብ ሊሰመርበት ይገባል። ሌላው ለልማታዊ ሴፍትኔት 60 ቢሊዮን ብር መመደቡ ያው በሪፖርቱ ተገልጿል። ይህ ደግሞ ዜጎች በድህነት አዙሪት ውስጥ ለመጽዋዕትነት እና ለጠባቂነት የሚዳርግ ነው። ይህ ገንዘብ መመደብ መቻል ያለበት ለስራ አጥ ወጣቶች ለስራ ፈጣሪ መሆን መቻል ሲገባው ክልሎች በተደጋጋሚ በህዝብ ውክልና የሚያረጋግጥ ነው ሴፍትኔት የለም የሚል ሪፖርት በተደጋጋሚ ሲቀርብ ነበር። ስለዚህ ሁልጊዜ ዜጎች ተመጽዋችነት ከመሆን ስራ ፈጣሪነት ከማበረታታት አምራች ከመሆን አንጻር መሆን ሲገባቸው አሁንም ድጋሚ በዚህ ልክ በጀት መድቦ ማምጣት ልክ ስላልሆነ ምናልባት አሁንም ቢታይ በጣም ጥሩ ነው የሚል ነው ያለኝ። ሌላው ቅድም ገበያ መር የውጭ ምንዛሪ ስርዓት መከተላችን በጣም ጥሩ ሆኖ ሳለ የብር የመግዛት አቅማችን ያው ያዳክማል። ይሄ ግልጽ ነው። የገበያ መር የውጭ ምንዛሪ መከተላችን እኛ ከዓለም የተለየን ስላልሆንም አብዛኛው ሀገሮች የሚከተሉ ስለሆነ ትክክል ነው። ነገር ግን ገና ጅምር ላይ በመሆናችን ወደ ሀገር ውስጥ የሚገቡ ምርቶች የሚወደዱበት ሁኔታ አለ። በተለይ ዜጎች እለት ተዕለት የሚጠቀሟቸው መድኃኒቶች፣ አንዳንድ የኢንዱስትሪ ምርቶች ዳይሬክትሊ እኛ ሀገር ስለሌለ ከውጭ የምናስገባቸው ምርቶች አሉ። ይሄ በጣም ውድ ናቸው። ይሄን ችግር ለመቅረፍ ያው ምርትና ምርታማነት ማስፋት፣ ግብርናው የምንበለው ኢንዱስትሪ የምንበለው ማስፋት በጣም የቤት ስራ የሆነ ጉዳይ ነው ለኛ። ግን አሁን እንዴት ነው ይሄን ችግር የሚቀርፈው? እንደ መንግስት ይሄን ዜጎች የገጠማቸው ችግር በምን አይነት መልክ ነው ሊፈታ የሚችለው የሚለው ነገር ማብራራት ቢሰጥ። ሌላው ተቋማት በተለይ የሸማች ማህበራትና ሌሎች የአቅርቦት ሰንሰለቶች ከሙስና ነፃ መሆናቸው መፈተሽ መቻል አለባቸው። በጀቱ በተለይ ከሙስና ጋር በተያያዘ ብዙ ያለው ነገር የለም። ሸማች ማህበር ደግሞ ዜጎች በየዕለቱ አቅርቦት የሚያቀርብ ነው። ስለዚህ ይሄም በበጀቱ ላይ በደንብ መታየት አለበት። የምንሰራው ስራ ወይም ይሄን በጀት በአግባቡ ለዜጎች እንዲደርስ ከሙስና የጸዳ መሆኑን ስርዓት መበጀት መቻል አለበት። በተለይ ተቋማት ስንል የሸማች ተቋማት የሚለው ነገር ነው። በመጨረሻም ቅድም ዶክተር መሐመድ ለመንካት ሞክሯል። የኦዲት ግኝት የተገኘባቸው በጀት በአግባቡ ማይጠቀሙ ለሙስናና ለብክነት የዳረጉ ተቋማት ገንዘብ ሚኒስቴር ምን አይነት እርምጃ ነው የወሰደው? አሁንም ተደጋጋሚ በጀት ነው እየተመደበ ያለው ነው ወይ? በሪፖርቱ እንደተገለጸው በቁጠባ ይጠቀሙ፣ ተጠያቂነት ይሰፍናል የሚል ነገር ነው የተቀመጠው። ግን እርምጃ ነው የሚታይ እርምጃ። በጀታቸውን በአግባቡ የማይጠቀሙ ተቋማት ካሉ እርምጃ ነው መወሰድ ገንዘብ ሚኒስቴር መውሰድ ያለበት። በእርግጥ ተቋማቶች አሉ፣ ኦዲተር አለ፣ ሌሎችም አካላት አሉ። በዋናነት ግን ገንዘብ ሚኒስቴር በጀቱ ሲመድብ አግባብ የሆነ የሀብት አጠቃቀም ተቋማትን መፈተሽ መቻል አለበት የሚል ሀሳብ ለመስጠት ነው። አመሰግናለሁ። አመሰግናለሁ። የተከበሩ አፈ ጉባኤ፣ እንዲሁም ክቡር የገንዘብ ሚኒስትር፣ በመጀመሪያ የ2019 የበጀት መግለጫ በውስብስብ የኢኮኖሚ ሁኔታ ውስጥ የተገኙ አንዳንድ መሻሻሎችን ማድነቅ እፈልጋለሁ። በተለይ የበጀት ጉድለት መቀነሱ፣ እንዲሁም የታክስ ገቢ መጨመሩ
የንግድ ሚዛን ጉድለት ለመቀነስ መቻላችን እንዲሁም የዋጋ ንረትን ለመቆጣጠር የተደረጉ ስራዎች እጅግ በጣም አበረታች ናቸው። ይህን ካልኩ በኋላ ምናልባት ማብራሪያ የሚፈልጉና የሚመራለት ቋሚ ኮሚቴ ማየት አለባቸው ብላቸውን ጉዳዮች ማንሳት እፈልጋለሁ። አንደኛው ሪፖርቱ የኢኮኖሚ እድገትን መኖሩን ያሳያል። ነገር ግን የኢኮኖሚ እድገት ትርጉም የሚኖረው በተጨባጭ በህዝብ ህይወት ውስጥ ተጨባጭ ለውጦችን ማምጣት ሲችል ነውና በየጊዜው በየገበያው የሚፈጠረው የኑሮ ውድነት አሁንም የብዙ ቤተሰቦችን ጫና ውስጥ የከተተ መሆኑ ይታወቃል። ስለዚህ መንግስት ያስመዘገበውን የኢኮኖሚ እድገት በቀጣይ ዓመታት በተጨባጭ የህዝብ ገቢና የኑሮ ውድነትን ለማሻሻል እንዴት እንዲታይ ምን አይነት ስራዎች መሰራት አለባቸው ለማለት ነው። ምክንያቱም ከተመደበው በጀት ውስጥ ኦልሞስት 52% መደበኛ ነው። ከ52ቱ ደግሞ 44% ለዕዳ ክፍያ ነው። ቀሪው ደግሞ ለድጎማ ነው፣ ለነዳጅ፣ ለማዳበሪያ እና ለደሞዝ ነው። የትኛው በጀት ነው ወርዶ የህዝባችን ህይወት ሊቀይር የሚችለው የሚለው ጥያቄ በደንብ ማብራሪያ ይፈልጋል። ቋሚ ኮሚቴው በደንብ ማየት አለበት ብዬ አስባለሁ። ሌላው እንግዲህ እንደሚታወቀው በጀት ቁጥር ብቻ አይደለም የህዝቦች ህይወትም ጭምር ስለሆነ ገቢ መጨመሩ ጥሩ ነው። ነገር ግን የህዝቡስ ገቢ ምን ያህል ጨምሯል የሚለው መታየት አለበት፣ ሊፈተሽ ይገባል። ምክንያቱም የህዝቡ ገቢ ካልጨመረ የመንግስት ገቢ ሊጨምር ስለማይችል፣ ስለዚህ የመንግስት ገቢ ከፍ እያለ የዜጎች ኑሮ የማይሻሻል ከሆነ ግን ይሄ ለእኛ ስኬት ሊሆን ስለማይችል እዛ ጋር በደንብ መታየት አለበት ብዬ አስባለሁ። ሌላው ከቁጥሮች ባሻገር የምናያቸው አንዳንድ አሳሳቢ ጉዳዮች አሉ። በሪፖርቱ ላይ የመካከለኛው ምስራቅ ጦርነት እንደ ስጋት ተወስዶ ታሳቢ ተደርጎ ነው በጀቱ የተሰራው። ነገር ግን በሀገር ውስጥ ያለው የጸጥታ ችግር ታሳቢ ለምን አልተደረገም?